የፍቅር ግንኙነት ለደካማ ወንድ ወጥመድ ነው። ደካማ ሆነ የፍቅር ግንኙነትን ከጀመርክ የፍቅር ግንኙነት እርግማንን እንጂ በረከትን ይዞልህ አይመጣም። ሪሌሽንሺፕ ሙሉ ሰው የሚያደርግ ነው ይመስል አይደል? ጠንካራ ነው የሚያደርግ ይመስል አይደል? ግን ውሸት ነው። ደካማ ሰው ከነበርክ ሪሌሽንሺፕ መጀመሪያ ይበልጥ ደካማ ነው የሚያደርግህ። ህይወትህን ያወርደዋል። አሁን ካለህበት በታች ትወርዳለህ። ሪሌሽንሺፕ ውስጥ ለመግባት ካሰብክ መጀመሪያ ደካማነትን ማስወገድ አለብህ። ደካማነት ስል ከአካላዊ ጥንካሬ ጋር አታያይዙት። ስቲል ብረት የሚገፋ የሚያምር ሰውነት ሊኖርህ ይችላል፣ ግን እሱ ጠንካራ አያስብልህም። ይህን ወቅ ስቲል ትልቅ ጡንቻ ኖሯቸው ሴትን የሚያመልኩ ሰዎች አሉ። ደካማ የሆኑ ሰዎች አሉ። የፊዚካል ጥንካሬን ብናበረታታም ግን ፊዚካል ጥንካሬ ብቻውን ጥንካሬን አይሰጥህም። እንዲሁም ጣፋጭ የፍቅር ግንኙነትን አይሰጥህም። ይህን አትርሳ። ሳይኮሎጂካል ጥንካሬን ያስፈልጋል። እሱን ነው የምልህ። እነዚህን የሳይኮሎጂካል ደካማነት ሳታስወግድ በፍጹም ሪሌሽንሺፕ እንዳትጀምር። ቪዲዮውን ላይክ በማድረግ ጀምረው። ኮሜንት ላይ ጥያቄን አስቀምጬላችኋለሁ። ሁላችሁም እየገባችሁ እንድትመልሱ ትፈልጋለሁ። ቪዲዮውን ፖዝ አድርጉትና መልሳችሁን አስቀምጡልኝ። ቪዲዮውን ላይክ አድርጉት። ሰብስክራይብ በማድረግ ጀምሩት። የዚህ ቻናል ሜምበርሺፕን ጆይን ማድረግ ከፈለጋችሁ የዩቲዩብ ቻናላችን ሜምበርሺፕ አባል በመሆን ቻናሉን ሰፖርት ማድረግ ትችላላችሁ። እንዲሁም ተጨማሪ ቪዲዮ ይደርሳችኋል። ብቻ ሰብስክራይብ እና የደወል ምልክቷን ተጭናችሁ ቪዲዮን ጀምሩት። አንደኛ፣ ጥገኝነት። አንድ ነገር ታውቃላችሁ፣ ሁሉም ሰው ብቸኝነትን ሽሽት ነው የፍቅር ግንኙነትን የሚጀምረው። እንደጀመረም ይሄ ሰው የመጨረሻ ጥገኛ ነው የሚሆንባት። ያለ እሷ ማሰብ አይችልም። ህይወቱን ይረሳውና እሷ ህይወቱ ትሆንበታለች። እሷ ህይወቱ ትሆናለች። አስተውል። ጥገኝነት ትልቅ ደካማነት ነው። እሷ ላይ ጥገኛ የምትሆንባት ፋይናንሻሊ አይደለም፣ ኢሞሽናሊ ነው። ጥገኛ በሆነባት ምን እጎዳለሁ ካልከኝ፣ ጥገኛ ስትሆን የራስህን ማንነት ታጣለህ፣ ፓወርህን ታጣለህ። እሷ ትቆጣጠራለች ብዬ እመልስልሃለሁ። ስትቆጣጠር በሰዓቱ ሰላም ሊሰማ ይችላል፣ ግን ወንድ ነህ። ይሄን አትርሳ። አድሮ ቅሬታን ይፈጥርብሃል። አድሮም የሆነ ቀን አስጠሊታ በሆነ መንገድ ይፈነዳል። ጥገኛ ስትሆንባት ጥንካሬን ታጣለህ። ጥንካሬን ካላየችብህ አታከብርህም። ከማታከብር ሴት ጋር በፍቅር መቆየት ምን ያህል አስቀያሚ እንደሆነ፣ ምን አይነት አስጠሊታ ነገር እንደሆነ ማብራራት አይጠበቅብኝም። አንተም ታውቀዋለህ። ስትለምናትና ስትለማመጣት መኖር ነው። ያኔም እሷ አንተን ከምትሰጣት ካንተ ከምታገኘው ፍቅር ይልቅ አንተን በመቆጣጠር ትረካለች፣ ትደሰታለች። ስለዚህ ጥገኛ አትሁን። ጥገኛ ከሆንክ በራስ ላይ ሁን። መሆን ያለብህ ልክ እንደ ሶላር ስርዓቱ ላይ ያለችው ፀሐይ ነው መሆን ያለብህ። አንተ ሴንተሩን ሁን፣ እሷ ትሽከርከረ፣ በዙሪያ ታንዣብብ። ልክ እንደ አተም ስትራክቸር ላይ እንዳለው ኒውክሊየስ ሁን። ኤሌክትሮን ዙሪያ እንደሚሽከረከረው ፀሐይዋ ባለችበት ቆማለች፣ ባለችበት ነው። ፕላኔቶቹ ግን በዙሪያው ይዞሩታል። ይህ ማይንድ ሴት ሊኖረው ይገባል። ከጥገኝነት ነፃ የሚያስወጣ ሁለተኛው ነገር ስተገብር ነው። ሁለተኛ፣ ዓላማ። አስታውስ፣ ከፍቅር ግንኙነት በፊት ዓላማ ሊኖረው ይገባል። ዓላማ ከሌለ ፍቅረኛ ያንተ ዓላማ ትሆናለች። ያኔም አንተ የዓላማ ጥገኛ መሆን ሲገባ አንተ የሷ ጥገኛ ትሆናለህ። ያኔም ደካማ ትሆናለህ። ዓላማ ሳይኖርህ ፍቅርን ከጀመርክ እመነኝ፣ ጊዜ፣ ገንዘብ፣ ጉልበትን ማባከን ነው እንጂ ምንም ቁም ነገር አትፈጥርም። አፈጣጠራችን ይህን ይመስላል። ወንድ ዓላማውን ከህይወቱ እንዲያስበልጥ ይጠበቃል። በቀደምት ጋርዮሽ አሰራር ለሀገሩ ሲል መሞት ነበረበት። አንድ ወንድ ልጅ ለሃይማኖቱ ለባንዲራው ሲል መሞት አለበት። ያ ነገር ዓላማው ነው። ደግሞ የሴቷ ዓላማ ለዛ ሰው ጥሩ ሚስት መሆን መቻል ነው። ታከብረዋለች፣ ትታዘዘዋለች፣ ልጆችን ትወልድለታለች። ሚገርም ጤናማ ፍቅር ነበራቸው። አዳም የምድር ገዢ ነበር። በተኛበት ከጎኑ ሔዋን ተፈጠረችለት። ገዢነት የእሱ የተሰጠው የሥራ ዘርፍ እንዲሁም ዓላማው ነበር። በዓላማው ላይ ሔዋን ተሰጠችው፣ ሔዋን ተጨመረችለት። ይህ ፓተርን ከልጅ ልጃችን እየተደጋገመ እየተላለፈ እስካሁን ቆይቷል። ወንድ ሰርቭ የሚያደርገው ዓላማ አለ። ሰርቭ ካደረገ በኋላ ሔዋን ትሰጠዋለች። አለቀ። የምታሯሩጠው ዓላማ ከሌለ እሷ ያንተ ዓላማ ትሆናለች። ዓላማ ያለው ወንድ ልክ እንደ አንበሳ ይቆጠራል በሴቶች ዘንድ። ጠንካራ ነው፣ ብርቱ ነው፣ ግርማ ሞገስ አለው። ግን ሴት ልጅን ዓላማ የሚያደርግ ወንድ ሴቷ ራሷን እንደ አንበሳ ትቆጥርበታለች፣ አንበሳው ትሆንበታለች። እሱ ደግሞ የእሷ በግ ይሆናል። አንበሳ ኩሩ ነው፣ ጠንካራ ነው፣ በጣም ኩሩ ነው። ግን ልብ በል፣ ዓላማ ሲኖር እንደ አንበሳው ነው የምትሆነው። ኮራ ትልባታለህ፣ ጠንከር ትልባታለህ፣
ታከብራለች፣ ትታዘዛለች፣ ሴት ትሆንልሃለች። ግን ልብ በል እሷ አንተ ዓላማ ስትሆን እሷ ትኮራባሃለች፣ እንድትለማመጣት ትጠብቃለች፣ ጠንካራ ትሆንባሃለች። ከራሴ ጋር ጊዜ ላሳለፍ ጊዜ ስጠኝ ትልሃለች። ጥንካሬ፣ ኩራት፣ እንደ ወንድ ልጅ ኩሩ አትሆንም በአጭሩ። ስለዚህ የምትከተለው ዓላማ ይኑርህ። የምትከተለ ሴት ትሰጣለች። ሴቶች ዓላማ ያለውን ወንድ በጣም ያከብሩታል። እንደ ጠንካራ ወንድ ነው የሚቆጥሩት። ደግሞም ጠንካራ ነው። ግን እሷን ዓላማ የሚያደርግ ወንድ ደስ ሊላት ይችላል። ግን ሰብኮንሺየስሊ ያን ወንድ ትንቀዋለች። ደግሞ ልብ በል ሴት ልጅ ዓላማ ታደርግ ስል ትኩረት አትስጣት እያልኩ አይደለም። ነገ ትወልዳለህ። ቤተሰብን መንከባከብ አንዱ ዓላማ ነው። አትርሳ። ኃላፊነትን መወጣት አለብህ። ደግሞ በህይወት ልታሳካው የምትፈልገው ዓላማ ሊኖርህ ይገባል። ሶስተኛ ከመጠን በላይ ማመን። ፍቅር ከክህደት ያድነኛል ብለህ የምታስብ ከሆነ ወዳጄ እመነኝ፣ ማንም ከራስህ ድንቁርና ሊያድን አይመጣም። ደግሞ አያድንህም። መፈቃቀር ክህደትን አያስቀረውም። በፍቅር ውስጥ ስለሆንክ ብቻ ምንም የሚቀየር ነገር የለም። አይንህን ጨፍነ ማፍቀር የለብህም። ካፈቀርክ አይንህን ገልጠ ይሁን። አንዳንድ ሰዎች ፍቅር ውስጥ ሲሆኑ ይታወራሉ። ሬድ ፍላጎችን ኢግኖር ያደርጋሉ። ወዲያው ይቅርታ ያደርጋሉ። ግን በመጨረሻም ተጎጂ እነሱ ናቸው። ይህም ትልቅ ደካማነት ነው። ባለሳሳት 300 ሁለተኛው ፓርትን ያያችሁት ይመስለኛል። የፋርሷ ኮማንደር የአቴናውን ጀነራል መርከቧ ውስጥ ትጠሯለች። ከዛም እዛው ጋር ወሲብ ይፈጽማሉ። ከዛም ካደረጉ በኋላ የሆነ ፌቨር እንዲሰራላት ትጠይቀዋለች። እሱም እምቢ ይላታል። ትናደዳለች። እናም ታባርረዋለች። ይታያችሁ ሴት የተጠቀመችው ነገር ስሜት ውስጥ እንዲገባ አድርጋ በስሜቱ አውራው የፈለገችውን ነገር እንዲያደርግላት ነበር። ግን እሱ የሚያደርጉትን ነገር አድርገው ከጨረሱ በኋላ እንደማያደርግ ይነግራታል። ይሄ ጀነራል ጭፍን አልነበረም። በስሜቱ አታለው ሐሳቡን አላስቀየረችውም። ልክ የሆነውን ልክ፣ ስህተት የሆነውን ስህተት ይላል። ኢቭን ብትቆጣውም ብትናደድበትም ማድረግ ካለበት ነገር ወደ ኋላ አላለም። እሱ ጭፍን አልነበረም። ገና ለገና ታስቀይማታለህ ተብሎ ትኩስ ፍቅር ውስጥ ስለሆንክ ብቻ ልክ ያልሆኑ ነገሮችን መታገስ የለብህም። እንዲሁም ነገሮችን በምትፈልጋቸው መንገዶች ሳይሆኑ በሆነው መንገድ ልታይ ይገባል። አይምሮ የፈለገውን ነገር ሳይሆን አይንህ የሚመለከተውን ነገር ልታመን ይገባል። የምታስበውን ነገር የምታመን ከሆነ ይሄ ትልቅ ደካማነት ነው። እውነትን እንደ እውነትነቷ ልትመለከታት ይገባል። ኢቭን ቢያስደብርህም እንኳን በስሜት መመልከት እንዲሁም ነገሮችን በፈለከው መንገድ መመልከት ትልቅ ደካማነት ነው። ይህን ነገር ሳታስወግድ ፍቅርን እንዳትጀምር እመነኝ፣ ካንተ በላይ ተጎጂ የለም በዚህ ጉዳይ። አራተኛ መስመር አለማስመር። አጥር የሌለው መሬት ማንም ገብቶ ይፈነጭበታል፣ ይጸዳዳበታል፣ የፈለጉትን አድርገው ይወዱበታል። እንዲሁም በመስመር ያልተሰመረ ማንነት ማንም እየመጣ ይፈነጭበታል፣ ማንም የፈለገውን ነገር እያደረገ ይሄዳል። ይሄም ትልቅ ደካማነት ነው። ምክንያቱም ይሄ ሰው ለራሱ መቆም እንደማይችል ተደርጎ ነው ኮንሲደር የሚደረገው። ለራሱ መቆም እንደማይችል ወንድ ደግሞ ደካማ ወንድ የለም። የፍቅር ግንኙነት ሳትጀምር በፊት ቀይ መስመር ልታስምር ይገባል። ማንም እንዲነካብህ ማትፈልጋቸው ነገሮች፣ እንዲደረግብህ ማትፈልገውን ነገር ግልጽ አድርግ። ያን መስመር ከጣሱት ለማንም አትታገስ፣ ለሷም ቢሆን። ባውንደሪ ያለው ወንድ በሴት ይፈለጋል። ይህ ሰው የፍቅር ህይወትን ከጀመረ ስኬታማ ነው። አምስተኛ ገንዘብ ሳይኖረ ፍቅር ከጀመርክ ይህም ትልቅ ደካማነት ነው። አስታውስ፣ እያልኩ ያለሁት ሀብታሙን የግድ ለማፍቀር መኪና፣ ቤት፣ ሀብት ያስፈልጋል አላልኩም። ገንዘብ ሊኖርህ ይገባል። እንደ ልብ የሚያንቀሳቅስህን ራስህን እንድትችል የሚያደርግህን ገንዘብ ሊኖርህ ይገባል። ምንም ገንዘብ ሳይኖረ ፍቅርን ከጀመርክ ለአንተ ትልቅ ዲስአድቫንቴጅ ነው። ልብ በል፣ ገንዘብ በኪስህ ካለ የምታወራው ይደመጥልሃል፣ ቦታ ይሰጥሃል። ግን ልብ በል፣ ገንዘብ በኪስህ ከሌለ አዳማጭና አጨብጫቢ እንድትሆን ትገድዳለህ። ይሄ የማይካድ እውነታ ነው። ደግሞ በገንዘብ ሴትን ለማጥመድ የምትችሉ የሚመስላችሁ ሰዎች አላችሁ። ሊሳካ ይችል ይሆናል። እሷ ትመጣለች። ግን ልብ በል፣ ገንዘብ ቃል አትገባልህም። እሷን ያንተና የመጨረሻዋ እንደምትሆን ቃል አይገባልህም። ያንተ አድርጎ እስከ መጨረሻው የሚያስቀምጣት ያንተ ስብዕና ብቻ ነው። ገንዘብ ነገሮችን ሊያቀልል ይችላል፣ ግን ያን ነገር አያረጋግጥልህም። ልክ ፈረስን ወንዝ አጠገብ ብታደርሰው እንጂ ውሃውን በአፉ እንደማታስገባለት ሁሉ ገንዘብ ሁኔታው ላይ ቦታው ላይ ያደርሳል እንጂ ቦታውን አይሰጥህም። ልብ በል፣ ራስህን ሳትችል የመንቀሳቀሻ ገንዘብ ሳይኖረ፣ የትራንስፖርት ሳይኖረ፣ ለዴት የምትከፍለው ብር ሳይኖረ ፍቅርን ብትጀምር ለአንተ ወጥመድ ይሆንብሃል። ኮንፊደንስ ይሸረሸራል። ስለዚህ ራስህን ችለህ ሪሌሽንሺፕ ጀምር። እንዴት ስጦታ የምትከፍለው የትራንስፖርት የሚበቃል ፕላስ የሚያለብስን የሚያዘንጥን የዛን ያህል ገንዘብ ይኖረ ያ በቂ ነው። ሀብታም ብትሆን ጥሩ ነው፣ ይደገፋል።
እኔ ማልስማማው ነገር ግን ሀብታም ካልሆንክ ሴት አይገኝም የሚባለው አመለካከት ላይ ብቻ ነው። ሀብታም ብትሆን ጥሩ ነው። በቂ ገንዘብም ካለ በጣም ጥሩ ነው። የግድ መኪና፣ ቤት አያስፈልግህም ስል ደግሞ መጥፎ ነው እያልኩ እንዳልሆነ ተረዳኝ ይገባል። ሊስትሮ የምታምር ሴት ሊይዝ ይችላል። እንዲሁም የካምፓኒ ባለቤትም የምታምር ሴት ሊይዝ ይችላል። የቀን ሰራተኛው አሪፍ ሚስት ልትኖረው ትችላለች። ደግሞም ሀብታም የምትለው ሰውን አሪፍ ሚስት ልትኖረው ትችላለች። ችግሩ ከገንዘብ አይደለም፣ ከማንነት ነው። አደራህን ወዳጄ፣ እነዚህን ደካማነቶችን ይዘህ ፍቅርን ከጀመርክ ፍቅር ላንተ እንቅፋት ነው የምትሆንብህ፣ ወጥመድ ነው የምትሆንብህ። ታሰናክልሃለች፣ ታዋርዳለች፣ ካለህበት እንድታሽቆለቁል ታደርጋለች። ለጠንካራው ደግሞ እውነተኛው ደስታው ትሆናለች። ደካማነት ታቱ አይደለም። ደካማነትን ለማጥፋት ሁለት ነገር በቂ ነው። አንድ ምን አይነት እንደሆነ መለየት፣ እሱም አሁን አውቃል። ሁለተኛው መንገድ ደግሞ የደካማነትን ተቃራኒውን ማድረግ። ለምሳሌ ጥገኝነትን ራስ ላይ ጥገኛ በመሆን ራስን በመቻል ለውጠው። ዓላማ የለሽነትን ደግሞ ዓላማ በማውጣት ከመጠን በላይ ማመንን ደግሞ ዓይንን ገልጦ በማፍቀር መስመርን አለማስመር ደግሞ ቁጥብ መሆን እና መስመር በማበጀት ለውጥ። ገንዘብ አለማግኘትን ደግሞ ገንዘብ በማግኘት ለውጠው። እነዚህን ደካማነቶች በጥንካሬ ለውጥ። ያኔ አንተ ለፍቅር ዝግጁ ነህ። አዘጋጅና አቅራቢ ታናሹ እስክንድር ነበርኩ። የዚህ ቻናል ሜምበርሺፕ እንድትሆኑ ጥሪ አቀርባለሁ። ውጭ ሀገር ያላችሁ ሊመጣላችሁ ይችላል። ሀገር ውስጥም ያላችሁ ቪፒኤን ብታበሩ ይመጣላችኋል። ጆይን በማለት ቻናሉን ሰፖርት አድርጉ። እንዲሁም ተጨማሪ ቪዲዮ እንዲደርሳችሁ አድርጉ። ለቻናሉ አዲስ ከሆናችሁ የሰብስክራይብ ምልክቷን ተጫኗት። ቶሎ ቶሎ እንዲደርሳችሁ የደወል ምልክቷን ትብራ። ይህ ሀበሻ ናስሎ ምንጊዜም ቢሆን እውነት እና ምክንያት